ከዚህ በኋላ ምንም አይነት መሮጫ የለሽም። አትግደለኝ፣ ከምትገለኝ እዘላለሁ። አንቺ እባብ አልገባልሻለሁ። ይሄ ሁሉ ነገር ካበቃ በኋላ የራሴ ያደርግሻለሁ። አባዬ አባዬ ስልክሽን ነው። አንቺ ባትኖሪልኝ ግን ምን ሆነ ነበር? አብድ ነበር። ጽጌ ውብ ያደረገሽ ባይኔ ዙሪያ ተንደፍስሎ ጋሺ የሆነች ቆንጆ ይዜ እነዚህን ዕቃ ሰጥቼ 50 ብር እንድትሰጠኝ ነግራኛለች። አገኘሁሽ። ማንም የትም አልሄድም ሄለን። ሰማሻት? ማፊ ናት። ዛሬ እግዚአብሔር ከኔ ጋር ነው። ማፊ የት ነሽ? አጎትሽ ካሌብ ነኝ እኔ ቆንጆ። አባትሽ እኮ እኔ ልኮኝ ነው እና ሆስፒታል ወሰድሽ። ካሌብ ማፊን ካገኛት እኔን ይገለኛል። እሱ ከማግኘቱ በፊት እኔ ቀድሜ ማግኘት አለብኝ። ማፊ ጫማሽን እኮ አግኝቼዋለሁኝ። ባዶ እግርሽን ይሄ ጠጠር ይወጋሻል። አገኘሁሽ። የትም አታመጪኝም። ጋሽ ዳዊት ምን ሆነክ ነው? ፖሊስ ጣቢያ አልሄድኩም ነበር። ምናልባት ካሌብ እያዘናጋን ከሆነ ብዬ ጓሮ ልጄን እየፈለግኩ ነበር፣ ግን የለችም። ውሃ ላምጣልሽ ነው። እንካ ይሄን ጠጣ። ተረጋጋ በመጀመሪያ። እንዴት እረጋጋለሁ? ጽጌ ዘላ ገብታ እኮ ልጄን ልብስ ወስዳለች። በፈለገችው ሰዓት እኮ ገላታለሁ ብላ በቪዲዮ ማስፈራራት ትችላለች። ማፊ ብልጥራት ብያል ነበር ጋሽ ዳዊት። አንቺ ባትኖሪልኝ ግን ምን ሆነ ነበር? አብድ ነበር ጽጌ። ውብ ያደረገሽ ባይኔ ዙሪያ ተንደፍስሎ ኩላስ መስሎ እኔ ምን አደረኩልህ? እንዴት ታምሪያለሽ ሩቢ መሳይ ውበትሽ ወጥቶ ለዓለም ይታይ። እንዴት ታምሪያለሽ ሕይወት ሰጠሽኝ ጽጌ። ሄለን ቤቴን ልታፈርሱ ስትሞክር አንቺ ግን ገነባሽ። ፈክቶ እንደ ፀሐይ ውብ ያደረገሽ ባይኔ ዙሪያ ተንደፍስሎ ኩላስ መስሎ እንዴት ታምሪያለሽ ሩቢ መሳይ ውበትሽ ወጥቶ ለዓለም ይታይ። እንዴት ታምሪያለሽ ሩቢ መሳይ ውበትሽ
የላፕቶፕ ኖቲፊኬሽን ከባንክ ውላለለ የካሌብን ገንዘብ ያዘዋወርክበት ነው? ፈጣሪ ሆይ ምን ሆነ ዳዊት? ብሩ አልተላለፈም ጽጌ። እንዴት? ቅድም እኮ ትራንስፈር ኮምፕሊት ብሎ ነበረ። ወይኔ ሄለን አታደገችኝ። የውሸት ባንክ አካውንት ነው። ወይኔ ጽጌ። ካሌብን ያስፈራረውት መስሎኝ ነበር፣ ግን ሁሉም ነገር ውሸት ነው። አንድ ድምፅ እንዳታሰሚ። ካሌብ ከመጣ ያርድሻል። ሰማሽ? ለምን ልትገይኝ እኮ ነው? እሺ እኔ አንቺን ልገልሽ ማፊ። እኔ እኮ አንቺን ላድን የምታገለው። ዋሽተሽኛል። እውነትሽን ነው፣ ዋሽቼሻለሁ። ግን ደግሞ ለአባትሽ ብዬ ነው። አባዬ ያውሽ ማፊ፣ አባትሽ ገንዘብ አሳብዶታል። የካሌብን ገንዘብ ለመውሰድ ነው አንቺ መርዝ እንድትጠጪ ያደረገው። ካሌብን የሚላከው አባትሽ ነው። አይደለም። እመኚኝ፣ እኔ አንቺን ላድን የመጣሁት። አባትሽ እኔና አንቺን ሸጦናል። አሁን እኔና አንቺ ብቻ ነው ያለነው። ታዲያ የት እንሂድ? አንድ ጓደኛ አለችኝ፣ እሷ ቤት እንሄዳለን። መጀመሪያ ግን ለአባትሽ መልእክት እንልክለታለን። እኔ የምለውን ነገር ካላደረገ ለካሌብ እንደሚሰጥሽ። ቆይ እንዴት እንደዚህ ይሸወዳሉ? ሄለን ሁሉ ነገር አስባበት ነው ያደረገችው። አሁን እኮ የልጅን ጃኬት በቪዲዮ ኮል ካሳየችኝ እንደገደለቻት ነው ማስበው። ዳዊት ተስፋ ትቁረጥ፣ የሆነ ነገር አናጣም። ጋሺ የሆነች ቆንጆዬ ሴት እነዚህን ዕቃ ሰጥቼ 50 ብር እንድትሰጠኝ ነግራኛለች። ማናት? ምን አይነት ሴት ነች? እኛ ሰፈር ቅያስ ላይ ታክሲ ውስጥ ሆና ነው የሰጠችኝ። አስር ብር ይበቃል። ኧረ ጋሺ ሂዳት። ምንድነው ዳዊት? የካሌብን ገንዘብ ማግኘት አልቻልክም አይደል ዳዊት? ገንዘቡ ያለው እኔ ጋ ነው። ማፊም ያለችው እኔ ጋ ነው። ካሌብ አሁን ላይ ምንም አይነት ገንዘብ የለው። እኔ ጋር ድርድር የምትፈልግ ከሆነ ግን አሁኑኑ ፍላሹ ላፕቶፑ ጋር ሰካው። ማፊ እሷ ጋር ናት ጋሺ። ማፊን አግኝታታለሽ ማለት ነው? ፍላሹን እንሰካው ጽጌ። ሄለን ካሌብን ከድተዋለች ማለት ነው። አሁን ጦርነቱ በእኔና በሄለን መሃል ሆኗል ማለት ነው። ማፊ ሚፍጠኝ፣ ካሌብ ይመጣል። የት ነው የምታጣድፊያት? ሄለን እኔን ትተሽ? ካሌብ አንተም እዚህ ደረስክ። አሁን ማፊ እጄ ላይ ናት። ልቀቂያት ሄለን፣ እሷ የኔ ማስያዣ ነች። ማን ናት ያንተ ማስያዣ? አንተ እኮ ማፊን ማስያዛችኝ። ምክንያቱም ገንዘቡ ያለው እኔ ጋር ነው፣ ዳዊት ጋር አይደለም። ገንዘቤ ያቺ ጓደኛሽ ጋር ያለው 2 ሚሊዮን ብር? አዎ፣ አንዲትም ሳንቲም አታገኝም። ዳዊት እንኳን ቢፈርም ወደ እኔ ነው የሚፈርም። እኔ ከፈለኩ ቆርሻ አካፍላለሁ።
አንዳንዴ ድድብናሽ ይገርመኛል ሄለን። የጓደኛሽ አካውንት ያለውን ገንዘብ ገና እስር ቤት ያለው ነው ወደ ዱባይ አካውንት ያስተላለፍኩት። ምን አትዋሽ። ስልክሽ እኮ ተሰብሯል። አታረጋግጭም? አሁን ሁለታችንን ባዶ ነን። ዳዊት ፊርማውን ካልፈረመ ሁለታችንን ምንም ማለት አይደለም። አሁን ልጅቱን ስጪኝ። ምን ይሁን? ዳዊት ማፊ የት እንዳለችን ያውቃለሁ። ካሌብ ገና አላገኛትም። ንብረቱን በሙሉ ወደ እኔ ስም እንደምታዘዋውር የቃል ኪዳን ቪዲዮ ቀርጸ ላክልኝ። ካላደረክ ማፊን ለካሌብ አሳልፌ እሰጣታለሁ። ካሌብ ደግሞ ምን ሊያደርጋት እንደሚችል ታውቃለህ። ጋለሞቶች፣ አንደኛው ሲተው አንደኛው። ዳዊት ቆይ ቪዲዮን እንዲመልሰው እስኪ። ምንድነው ጽጌ? ዳዊት ይሄን ቦታ ወቀው እያላለቀው አሮጌ ህንጻ ከሆስፒታሉ ጀርባ ያለው አይደለ? አዎ ማፊ ከሆስፒታል አምልጣ እዛ ነው የተደበቀችው ማለት ነው። እነሱ እዛ ናቸው ማለት ነው። አገኘኋቸው ጽጌ። አሁን ጨዋታው አለቀ። ያሉበት ሂጄ እዛው ነው የምጠብቃቸው። እኔም አብሬ ሄዳለሁ። ብቻህን አልለቅህም። አይሆንም ጽጌ፣ እነሱ በጣም አደገኞች ናቸው። አንቺ እዚህ ጠብቂ። ዳዊት ማፊ የኔ ልጅ ናት። አንተን ደግሞ ላጣህ አልፈልግም። ስለዚህ አብረን እንሂድ። እሺ፣ ነገር ግን በፍጹም ከጀርባዬ እንዳትለይ። የትም አትሄድም ካሌብ። ማፊ የኔ ማሳጃ ናት። ልቀቂኝ አንቺ ሰይጣን። ማፊ ካመለጠች ዳዊት አያምነኝም። ልቀቂ። አንተ ራሱ ከዳተኛ ነህ። የኔን ገንዘብ ወስደህ አንተ ባዶ እጄ ልታስቀረኝ ነበር። ሄለን ዝም በይ፣ ካልሆነ እዚሁ ፎቅ ነው የምቀብርሽ። አንቺ ሰይጣን አታመልጭኝ። ግዛለኝ። ማፊ ግን አታገኝም። በቃ እንውጣ። እኔ መኪናውን ላስነሳ። ቶሎ ጪ። እሺ ምንድነው ይሄ? ያላለቀው ህንጻ ጋር ልትመጣ ነው አይደል? ግን አንድ ነገር ረስተሃል። ጓሮውን አላየኸው። ቪዲዮ ኮል። አባዬ አምልጫለሁ። ቶሎ ድረስልኝ። ህንጻው ዋናው በር ጋር ነው። ማፍዬ ልጄ፣ አሁኑን እያመጣሁልሽ ነው። ማን ነው ደግሞ? ሌላ ስልክ? ዳዊት፣ ህንጻው ጋር ሂደህ ልጅህን ታድናለህ ወይስ ቤትህን ከነጽጌ ላቃጥለው? ሄለን አቁሚ! ዳዊት እባክህ ቶሎ እንውጣ። ክፈችው! አንቺ ሰይጣን ክፈችው! የትም አትሄዱም ዳዊት፣ እዛው ተቀመጡ። ሄለን እባክሽ ማፊን አትምጂብን እባክሽ። ማፊ እኮ እስካሁን ካሌብ አርዷታል ዳዊት። አንተም ሞንኪያች አገልጋይ ከዚህ ቤት አትወጡ። ሄለን ታመልጭኝ። የገባሽበት ገብቼ እገልሻለሁ። አባትሽ ስልኩን ዘጋው አይደል? አየሽ፣ ካንቺ በላይ ቤቱ ነው የሚያሳስበው። አባዬ ይመጣል፣ አንተን ይገልሃል።
አባትሽ በጣም ፈሪ ነው። አሁን አንቺን እዚሁ አስሬ እስኪመጣ ጠብቀዋለሁ። እባብ የምን እባብ? የት አለ? አንቺ የተረገምሽ! ነይ ውጭ! አንቺ ሰይጣን ነይ ውጭ! ዳዊት ተነስ እባክህ፣ የሆነ መንገድ አይጠፋም። ማፊ ልጄን ዛሬ ምን እጅ ላይ ወደቀች? ይገላታል እኮ ጽጌ። አትሞትም ዳዊት፣ የሆነ ነገር እንፈልጋለን። አሁን እንውጣ። ቅድም ሄለን ከቤት የጀርባውን እንደዛ ስትስት ለቤቱ አልነበረም ያሰብኩት። ስለምን ነበር ያሰብኩት? ስላንቺ ነው ጽጌ። እዚህ ቤት ውስጥ ሆነሽ ስትጎጂ በፍጹም ማየት አልችልም። ላጣሽ አልፈልግም ጽጌ። ያንቺ ደግነት ሆኖ ሳየው ፍቅርሽ እንደናት አንደበቴ ካላስናበሩ ልብ ነገር ዛሬ ሱተራ። ቆይ ጽጌ፣ ምንድን ነው? ይሄ እኮ የተራ ብር ቁልፍ አይደለም፣ የባንክ ሴፍ ቁልፍ ነው። የባንክ ሴፍ? የባንክ ሴፍ ቁልፍ። ሄለን ከካሌብ የሰረቀቻቸውን ከጥሬ ገንዘብ ውጭ እንደ ወርቅ፣ የተለያዩ ሀብቶች ደብቃ ያስቀመጠችበት የባንክ ሴፍ ቁልፍ ነው። አዎ ዳዊት፣ ይሄ ማለት እኮ ሄለንን መቆጣጠር ትችላለህ ማለት ነው። ነይ ውጭ። በራስሽ ጊዜ ከወጣሽ አልገልሽም፣ አለበለዚያ ግን አፍኜ ነው የምገልሽ። ያስካት አንቺ እዚህ ምን ታረጊያለሽ? ቤቱን አልቆለፍሽበትም? በደንብ ዘግቼበታለሁ። ዳዊትንም ቆልፌበታለሁ። ማፊን ግን ማግኘት አለብን። በደንብ ከቆለፍሽበት ታዲያ ፖሊስ ለምን አልመጣም? ውሸታም። እመኔን ካሌብ፣ አሁን ዋና ጉዳያችን ማፊ ናት። ማፊ የታለች? እዚህ ውስጥ ገብታለች፣ ግን ጠባብ ስለሆነ አልወጣም አለች። ማፊዬ የኔ ቆንጆ፣ እኔ ሄለን ነኝ። ነይ ውጪ፣ ካሌብን እናባረዋለን። ዞር በይ፣ እኔ ራሴ አውጣታለሁ። አሁን ይህን የባንክ ሴፍ ቁልፍ ለሄለን ወስጄ ያሳያታለሁ። ምንድን ነው? በሩ እኮ እየተከፈተ አይደል? ዳዊት፣ ቁልፍ እኮ ተሰብሯል። ያቺ አውሬ የጓሮውን በር ብቻ አይደለም ያበላሸችው፣ የዋናውን በር ቁልፍም ሰብረዋለች። በጓሮ በር እንውጣ። የጓሮውን በርማ እኮ ቅድም አበላሽ ታዘጋችሁ። ማፊዬ ብቻዋን ናት፣ ይገሉብኛል። ዳዊት አትፍራ። እኛ አሁን መውጣት ካልቻለን እነሱን ወደዚህ እናምጣቸው። እንዴት? በቪዲዮ ሴፉ እንደከፈት ካደረገ ያሳያቸው። ሄለን ገንዘብ ካየች ማፊን ትታ ትመጣለች።
አንቺ ለእኔ መልአክ ነሽ ጽጌ። አልገባልሻለሁ። ይህ ሁሉ ነገር ካበቃ በኋላ የራሴ ያደርግሻለሁ። አዲስ ህይወትን መሰረታለን። እሺ ዳዊት ተዘግቶብሃል አይደል? ዘግተሽብኛል ሄለን፣ ግን ይህንን ቁልፍ ረስተሻል። የባንኩ ቁልፍ? አንተ እጅ ምን ይሰራል? አየሽ ሄለን፣ ያችን አካውንትሽን ያራቆትኳት እኔ ነኝ። አሁን ደግሞ ሴፍ ውስጥ ያለውን ንብረት በሙሉ ልወስደው ነው። ማፊን ለቀሽ አሁን እኔ ጋር ካልመጣሽ ባዶሽን ነው የምትቀሪው። ሄለን ማፊን ያዝሻት? ማፊን አንተ ያዛት፣ እኔ ገንዘብ ላድን። ሄለን እንዳታለልኳት ካወቀች ቶሎ መምጣቱ አይቀርም። ስለዚህ መውጣት አለብን። ግን እንዴት ዳዊት? በሮቹ እኮ ቁልፍ ናቸው። የኩሽናው መስኮት እኮ ብረት የለውም። በዛ ነው። ልጃችን እኔ ተከተኝ ጽጌ፣ ቶሎ መውጣት አለብን። ጨዋታው አብቅቷል ማፊ። ከዚህ በኋላ ምንም አይነት መሮጫ የለሽም። አትግደለኝ፣ ከምትገለኝ እዘላለሁ። ዝለይ፣ ያው አስክሬንሽንም ለዳዊት ብሰጠው ያው ነው። ሰላም ሁኚ ትንሽዬዋ አይጥ። አትቅረበኝ። ጨዋታው አብቅቷል ማፊ። አንድ እርምጃ እዘላለሁ። ዝለይ። አይኔ አባዬ፣ ወይኔ አይኔ። አንቺ ተረገምሽ፣ አልለቅሽም። እሺ አይኔ ያጠፋችሁ፣ አይኔ ያጠፋችሁ። አንቺ ሰይጣን አርድሻለሁ። ዳዊት ምን ሆንክ? ቶሎ እንውጣ። አንውጣ። ምን? ማፊ እኮ ልትሞት ነው። ጽጌ አስቢ፣ ሄለን እኔን አታለልኩ ብላ እዚህ ቤት ቁልፍ ፍለጋ እየመጣች ነው። አዎ፣ እኛ ቶሎ ካላመለጥን ሄለን እዚህ ቤት ብቻዋን ከመጣች እኛ ከሮጥን ባዶ ቤቱን ታገኘዋለች። እዚህ ከጠበቅናት ግን ይዘናት ካሌብ ለሄለን ሲል ራሱ ልጅን ይዞ እንዲመጣ እናደርገዋለን። ወጥመድ ልናጠምድ ነው? አዎ፣ ለራሱ የሸረሪት ድር እናጠምድላታለን። ጽጌ፣ ሳሎን መሃል ያለው ጠረጴዛ ላይ ይህን ቁልፍ አስቀምጪ። አንተስ? እኔ ከበሩ ጀርባ ሆናለሁ። ገብታ ቁልፉን ስታነሳ በሩን ትዘጊዋለሽ። ከገደለችኝስ ዳዊት? እኔ እያለሁ ማንም ጫፍሽን አይነካው። ፈጣሪ ይመጣ።
ትንፋሽን የሰማሁት ነው አንቺ አይጥ። አባትሽ የት አለ? ለምን አልመጣም? አባትሽ ገንዘብ ነው የሚወደው፣ አንቺን ረስቶሻል። ዳዊት ዳዊት ሞኞች አምልጠው ወጣል። ሀብቱ የኔ ነው። አንቺ አገልጋይ ዳዊት ጥሎሽ ሸሽ አይደል? አሁን ዞር በይ በእናትሽ ከበሩ። ማንም የትም አልሄድም ሄለን። ዳዊት የቤቴን በር አበላሽተሽ ጓሮን በቤንዚል አርከፍክፈሽ ልትወጪ ነበር። አትቅረበኝ፣ እጠዋለሁ። አትቅረበኝ። ጩሂ። ማፊ በአንቺ ቁጥጥር ውስጥ እንዳለችው አሽተሽኛል። እሷ ግን ያለችው በካሌብ እጅ ውስጥ ነው። እኔ አላውቅም። እባክህን እኔን አትጉዳኝ። እኔ ምንም አውቀው ነገር የለም። ስልክሽን አውጡ። ለካሌብ ደውይለት። ተጣልተናል። አያነሳልኝም። ደውይ አልኩሽ። ላውድ አድርጊው። ምን ትፈልጊያለሽ አንቺ ከዳተኛ? ካሌብ አገኘሁት። ምኑን? የባንክ ሴፍ ቁልፉን። እሱ ሸሽቷል። በእውነት? አዎ፣ ግን ያንተ የጣት አሻራ ያስፈልጋል። እሱን ለመክፈት ደግሞ ግዴታ አንተ እዚህ ቤት መምጣት አለብህ። ማፊንስ? ልጁን እኮ ልገላት ነው። አይ አትግደላት። ዳዊት ፖሊሶችን ጠርቶ ይሆናል። አንተ እዚህ ናና የጣት አሻራውን ከፍተን ቶሎ ብለን ገንዘባችንን ይዘን እንጠፋለን። እሺ፣ እዛው ጠብቂኝ፣ መጣሁ። ጎበዝ፣ አሁን እናስርሻለን። ዝም በይ። ስሚኝ ጽጌ፣ ካሌቦን ወደዚህ ቤት እየመጣ ዳዊት እዚህ መጥቶ እኔ ልጄ ጋር ሄዳለሁ፣ እሱ እዚህ ይሆናል። ቦታ እንቀያየራለን ማለት ነው። ዳዊት ብቻዬን ከሱ ጋር ትተኸኝ ቢገለኝስ? አይገልሽም። ዋናው በር ተቆልፏል። የጓሮውን በር ደግሞ በደንብ አድርጌ ቆልፈዋለሁ። ካሌብ ውጭ ነው ሲደበድብ ፖሊስ ትጠሪያለሽ።
አንተስ? እኔ ሂጄ ልጄን ይዣት ልምጣ። እቺ ንባብ አይኗን እያየሽ ጠብቂያት። ማፊ ዛሬ በጣም እድለኛ ነሽ። አባትሽ እናትሽን ለገንዘብ ብሎ ጥሏት ሄዷል። አሁን ግን እመለሳለሁ። ያኔ ግን በህይወት አትወጪም። አባዬ መቼ ነው ግን የምትመጣ? አለቃ ማንም እንዳይወጣ ብሏል። በሩን ዝጋው። አይዞሽ ማፊ ደርሼልሻለሁ። ዛሬ መጣ። ፈሪዎቹ የታሉ? ማፊዬ ልጄ። አባዬ 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 አባትሽ ተኝቷል። አሁን ያንቺ ተራ ነው። ትንሽ አይት እንዳትጠጋኝ እንዳትጠጋኝ። ማንም ልጅ መንካት አይችልም። አባዬ ሞትክ ብዬ ነበር። አልሞትኩም ልጄ አልሞትኩም። ላንቺ ስል ሰይጣን መሆን ካለብኝ ይሆናለሁ። አባዬ ግን ካሌብ ሊገለኝ ነበር። አዎ ማፊ ልጄ፣ ካሌብ የተረገመ ወጥመድ ስራ ሰርቶ ነበር፣ ግን ያን ወጥመድ አክሽፌዋለሁ። አሁን እኔ አባትሽ ካንቺ ጋር ነኝ። እሺ? እንዴት አባዬ? ታች እኮ ብዙ ሰዎች አሉ። አይዞሽ ልጄ አትፍሪ። በጉልበት ባንችላቸው በጭንቅላት ጨዋታ እናሸንፋቸዋለን። ያ ፈሬት አለ? የለም። አንቺ አይንሽ ያወራል። ዳዊት ልጁን ሊያድን አንቺ ጥሩ ይሏል። አንቺ ደግሞ ዝም በይ። ካሌብ እመነኝ፣ እዚህ ቤት ውስጥ ቁልፍ አለ። የት ነው? እዛ ውስጥ ዳዊት ሆን ብሎ ነው ደብቆት ሄዳ። በስከ መጨረሻም ገንዘቡ የኔ ሆነ። ሞኝ ነህ ካሌብ፣ አሁን ያንተ ገንዘብ የለም። ምን አባሻልሽ አንቺ ገረድ? ዳዊት እኮ ሁሉንም ነገር ለፖሊስ አሳውቋል። ቁልፉን እዚህ ተወለ እንድትዘናጋ ነው። ዳዊት ፖሊስ አይጠራም። ልጁ እጅ ላይ እንዳለች ስለሚያውቅ አይጠራም።
ካሌብ በቃ ቁልፉን አግኝታል አይደል? በቃ ከዚህ ቤት እንውጣ። ልፍታሽ አንቺ እኮ የመጣሽው ይሄን ቁልፍ ወስጂ ነበር። ጽጌን ገለሽ የራስሽ ታረጊው አይደል? አይደለም ካሌብ፣ እኔ ላንተ ላመጣ ነው የመጣሁት። ካሌብ አይደለም። ውሸታም። ዛሬ ሂሳቡን እናወራርዳለን። እሺ ማንም እንዳያመልጥ። አባዬ እየመጡ ነው። አትፍሬ የኔ ልጅ። አሁን እኛ አይደለም የምንፈራው እነሱ ናቸው። ማፊዬ ጆሮሽን ያሽ። ይሰማል? ጥበቆች ሶስተኛ ፎቅ ላይ ቶሎ ድረሱልኝ። አቶ ዳዊት ሊገለኝ ነው። አባዬ ያመለጥ ናቸው። አዎ የኔ ልጅ፣ አሁን የቀረን ከዚህ አካባቢ መውጣት ብቻ ነው። ሄለን ይሄ ቁልፍ ሴፉን አይከፍተው። ዳዊት ፓስወርዱን ቀይሮታል ያንቺን ማስታወሻ ስላገኘ። እና ምን እናድርግ ካሌብ? የሴፉን ሁለተኛ መክፈቻ አንቺ ታውቂያለሽ፣ እሱን ንገሪ። ብነግርህማ ትገለኛለህ። ካልነገርሽኝ በዚህ ቢላዋ አርድሻለሁ። ብትነግርህም አትከፍተው። ምን አልሽ? ዳዊት የባንኩን ሲስተም ቀይሮታል። አሁን የሚሰራው በዳዊት አሻራ ነው። ሄለን የምትነግርህ ኮድ የተሳሳተ ነው። ውሸት ነው ካሌብ። ጽጌ እያታለለች ነው። እውነት መሆኑን ማወቅ ከፈለግ ዳዊትን ጠብቀው። ዳዊት ራሱ መጥቶ ያሳስርሃል። ዳዊት አሻራውን አስቀየረ? ዳዊት እንደዚህ አይነቃም። አባት ሲሆን ይነቃል ካሌብ፣ ልጁን ለማዳን ሲል። ካሌብ እመነኝ፣ እኔ ፓስወርዱን አውቀዋለሁ። ፍታኝና አብረን እንሂድ። ሄለን አብረን እንሄዳለን፣ ግን መጀመሪያ ልፍታሽ። አሁን ኮዱን ንገሪኝ ሄለን። ኮዱ አንተ ጭንቅላት ውስጥ ነው ያለው ካሌብ። አንቺ እባብ! እባክህን ካሌብ፣ እባክህን አብረን እንስራ። አንቺ ቆሻሻ ሸረሪት፣ ሁሌም ቢሆን ራስሽን እንቱ። ዛሬ ግን ትሞቻታለሽ። አይኔ ወይኔ አየሻ ጽጌ፣ ሁሌም ቢሆን እኔ አሸናፊ ነኝ። ማፊ ትሞታለች። ሀብቱ የኔ ይሆናል። ሩዲ ቁርፈሸት ማለት ታውቂ ትመለሻታል። አባዬ መውጫው ተዘግቷል። አውቃለሁ የኔ ልጅ፣ ዝም በይ እሺ። ይመጡብናል አባዬ። አትፍሪ ማፍዬ ልጄ፣ የአይጥና የድመት ጨዋታው ገና አላለቀም። ይሰማል? እርዳታ! በጓሮ በር በኩል እያመለጡ ነው። አባዬ ሄዱ እኮ። አዎ ማፍዬ፣ በዚህኛው ጋር ቶሎ እንውጣ። አንቺን አክስትሽ ጋር ላድርግሽና እኔ ለጽጌ ቶሎ ድረስላት። እንፍጠን። ሄለን አምልጣለች ካሌብ። አሁን ጩህ። ፖሊስ ሲመጣ እጅህን ትሰጣለህ። ወንድሜ ገንዘቤን አሰጥቶኛል። ሄለን ደግሞ መርዝ ፊት ላይ ደፍታብኛለች።
ዛሬ አንቺን እገልሻለሁ። በሩ ተቆልፏል። ያቺ እባብ ሁለታችንንም እዚህ ቆልፋብን ሄዳለች። ካሌብ እባክህ ተረጋጋ። አሁን በሩ ተዘግቷል ጽጌ። ፖሊስም ሆነ ዳዊት ማንም አይደርስልሽም። አሁን ሞትሽን ብቻ ጠብቂ። አንሹ ዳዊት ጽጌ ማፊን አግኝቻታለሁ። ደህና ነን? እሺ ደግሞ ካሌብ እዛ መጣ። ዳዊት ድረስልኝ። ሄለን በሩን ቆልፋብኝ ሄዳለች። ካሌብ እዚህ ውስጥ ሊገለኝ ነው። ምን? መውጣት አልችልም። ዳዊት እባክህ ቶሎ ና። ክፈተው ካሌብ። ጽጌ ዳዊት ካሌብ ዳዊት